አሁን ደግሞ የተጠየቅነው ኢቫሉዌት the following ሊሚት ተብለን ታንጀንት ያለበት ነው። የትሪጎኖሜትሪ ሊሚት ስንጠየቅ ወዲያው የምናስታውሰው ሳይን ኤክስ ኦቨር ኤክስ ሊሚታችን as x approach to 0 የዚህ ሊሚት ስንት ነው? አንድ ነው የሚለውን ነው። ሌላኛው በተመሳሳይ ታንጀንትም tan x ኦቨር ኤክስ as x approach to 0 ሊሚታችን የሚሆነው ምንድነው? አንድ ነው። ስለዚህ ሁለቱን ብቻ ማስታወስ አለብን። ከዛ በዚህ መልኩ ለማስቀመጥ ብቻ ነው የምንጥረው። ስለዚህ ኦቨር ኤክስ ስለሌለበት ለምን እያንዳንዱ ነገር በኤክስ አላካፍልም ብለን ይሄንንም በኤክስ ሁሉንም በኤክስ ማካፈል ነው። ታንጀንታችን ታን ኤክስ ኦቨር ኤክስ ይሆናል። ከዛ ደግሞ 2xአችንም ኦቨር ኤክስ ይሆናል። የታችኛውም ደግሞ 5x ኦቨር ኤክስ ይሆናል። ከዛ ማይነስ ሳይን ኤክስ ኦቨር ኤክስ እንደማለት ነው። እያንዳንዱ ነገር በኤክስ አካፈል ነው እንጂ ምንም የቀየርነው ነገር የለም። ከዛ በሊሚት ፕሮፐርቲ እያንዳንዱ ለብቻ ሊሚታቸውን ካልኩሌት ማድረግ እንችላለን። ስለዚህ ይሄንን the limit of tan x over x as x approach to 0 ለብቻው ከዛ ሲቀነስ አድርገን the limit of 2x over x ለብቻው ከዛ የታችኛውንም the limit of 5x over x እንደማለት ነው 5 ነው። ከዛ ሲቀነስ አድርገን the limit of sin x over x አድርገን እያንዳንዱን ለብቻ ብንሰራ እንችላለን። ይሄ የሊሚት ፕሮፐርቲ ነው። ያኔ the limit of tan x over x አንድ ነው። ስለዚህ እዚህኛው ላይ አንድ ነው የምናስገባው። ከዛ እዚህ ደግሞ x በx ተጣፍቶ ሊሚታችን 2 እንደማለት ነው። ስለዚህ አንድ ሲቀነስ 2 ይሆናል። ከታች ደግሞ the limit of sin x over x ደግሞ አንድ ነው። የዚህኛው ደግሞ x በx ይጣፋልንና 5 ይሆናል። ከዛ ከአንድ ላይ ሁለትን ስንቀንስ ኔጌቲቭ 1 ይሆናል። ከታች ደግሞ ከ5 ላይ አንድ ስንቀንስ 4 እናገኝና መልሳችን ኔጌቲቭ 1/4 ይሆናል። ከፈለግን ደግሞ እንደዚህ እንዳለ በሊዮፕታልስ ሩል ካልኩሌት ማድረግ እንችላለን። ይሄኛውን የትሪጎኖሜትሪክ ሊሚት በቃላችን ካላስታወስ ነው የላይኛው ላይ ቀጥታ ዜሮን ብናስገባ ታንጀንት ማለት ሳይን ኦቨር ኮሳይን ነው። ሳይን 0 ኦቨር ኮስ 0 ስናደርገው ይሄኛው 0 ይመጣል። ሳይን 0 ስለሆነ 0 ኦቨር 1 0 ይመጣል። ከዛ 0 ሲቀነስ እዚህም ላይ 0 ስናስገባ 0 ይሆናል። የታችኛውም 0 ሲቀነስ 0 ይሆንና 0 ኦቨር 0 ይመጣል። ስለዚህ 0 ኦቨር 0 ወይም ኢንፊኒቲ ኦቨር ኢንፊኒቲ ከመጣ ሊዮፕታልስ ሩል መጠቀም እንችላለን። መጀመሪያ ግን ይሄን ማሳየት ይኖርብናል። ስለዚህ ምን እናደርጋለን? ዴሪቬቲቭን እንወስዳለን። the derivative of tan x minus 2xን ዴሪቬቲቭን እንወስዳለን። ከዛ ደግሞ the derivative of የታችኛውን 5x minus sin xን ለብቻው እንሰራለን። የዚህን ዴሪቬቲቫችን ሊሚት ላይ ኤክሱን 0 ብናስገባ እዚህ ጋር እንዳለው 0 ኦቨር 0 አይሆንብንም። የታን ኤክስ ዴሪቬቲቭ ደግሞ ሲካንት ስኩዌር ኤክስ ነው። ከዛ የ2x ዴሪቬቲቭ ደግሞ 2 ነው። የታችኛው ደግሞ የ5x ዴሪቬቲቭ ኤክሳችን በአንድ ፓወር ቀንሶ 5 ይሆናል። ሲቀነስ አድርገን የሳይን ዴሪቬቲቭ ደግሞ ኮሳይን ነው፣ ኮስ ኤክስ ይሆናል። ያኔ 0ን ቀጥታ ማስገባት እንችላለን። ስለዚህ ይሄኛው ሲካንት ስኩዌር ኦፍ 0 እንደማለት ነው። ሲቀነስ 2 ኦቨር 5 ማይነስ ኮስ 0 እንደማለት ነው። ይሄ ደግሞ ሲካንት ማለት 1 ኦቨር ኮስ ማለት ነው። 1 ኦቨር ኮሳይን ኦፍ 0 እንደማለት ነው። ኮስ 0 ደግሞ 1 ነው። ስለዚህ 1 ኦቨር 1 ነው። ስኩዌር ብናደርገውም አይቀየርም፣ 1 ነው። ከዛ ሲቀነስ 2 አድርገን የታችኛው ደግሞ ይሄ ኮሳይን ኦፍ 0 1 ነው። ስለዚህ ከ5 ላይ አንድ እንቀንሳለን። የላይኛው ኔጌቲቭ 1 ይመጣል። የታችኛው ደግሞ 4 ይሆናል። ተመሳሳይ ነው። ስለዚህ በዚህ በትሪጎኖሜትሪክ ሊሚት ወይም ደግሞ ሊዮፕታልስ ሩልን ተጠቅመን የላይኛውና የታችኛውን ዴሪቬቲቭ ኢንዲቪጁዋሊ በዲቪዥን ቴረም በምናውቀው ዴሪቬቲቭ ሳይሆን ኢንዲቪጁዋሊ ነው ዴሪቬቲቭ የምንወስደው። የላይኛውን ለብቻው ነው የምንሰራው፣ የታችኛውንም ለብቻው ነው እንጂ እንደ ዲቪዥን ቆጥረን በምናውቀው በዲቪዥን ኤፍ ኦቨር ጂ በሚባለው ሳይሆን የምንሰራው ለብቻው የላይኛውን ለብቻው የታችኛውን ለብቻው ካደረግን በኋላ ነው ኤክስን የምናስገባው።